የተወደዳችሁ ክርስቲያኖች በደልና ኃጢአት ከእግዚአብሔር ለይቶናል። ከእግዚአብሔር በመለየታችን ያጣነው ጸጋና ሀብት ሊሰፈርም ሊቆጠርም አይችልም። ችንካሮቹን በዓይናችሁ ባያችሁ ቁጥር የተገረፈው ግርፋት፣ የጀርባው ሰንበር፣ የጎኑ ቁስል፣ የእጆቹ ችንካር፣ የገባበት ቀለበት የሚመስለው ቀዳዳ፣ እነዚህን የምታስብ ክርስቲያን እንዴት ጨክና በደል ትሰራለች? እንዴት ጨክና ኃጢአት ትፈጽማለች? እንዴት በዚህ ፍቅር ይሉኝታ አይዛትም? ወገኖቼ ጊዜ አተን ሰው ፈርተን እድሜ ገፍቶ እድል ጠፍቶ አይደለም፣ ስለምንወደው ስለምናፈቅረው ካልን ንስሐ ለመግባት ቢያንስ መፈለግ አለብን ምእመናን። ለዚህ ነው ብርድ የምትመቱት። ለዚህ ነው ንፋስ ላይ የምትቀመጡት። ለዚህ ነው አፋችሁ ኮቸችላ እስኪመስል የምትጾሙት። ለዚህ ነው ብዙ ነገራችሁን የምትተዉት። አውቃለሁ እግዚአብሔርን ትወዱታላችሁ። አውቃለሁ እግዚአብሔርን ታፈቅሩታላችሁ። የክርስቲያኖች ጉዞ፣ የኔና የናንተ ጉዞ ወደ አጣነው ስፍራ፣ ወደ አጣነው ጸጋ፣ ወደ አጣነው ቦታ፣ ወደ አጣነው ጌታ የምንጓዘው ጉዞ ነው ክርስትና። በበደልና በኃጢአት ምክንያት ወደ አጣነው ስፍራ ለመመለስ የሚኖረን ናፍቆትና ጉጉት ነው የክርስቲያኖች ጉዞ። በዋናነት የዚህ ጉዞ መግፌ፣ የዚህ ጉዞ ቁጭት የሚሆነው ደግሞ ከእግዚአብሔር የመለየታችን ውጤት፣ ከእግዚአብሔር በመለየታችን ያጣነው ጸጋና ሀብት፣ በዚያውም ላይ ደግሞ ለጽድቅ ተፈጥረን ያገኘን የኃጢአት ምሬት እውነተኛ ክርስቲያናዊት ነፍስን ወደ አጣችው ጸጋ፣ ወደ ጎደላት በረከት፣ ወደ አጣችው ስፍራ ለመሄድ የሚኖራትን ናፍቆትና ጉጉት ይቀሰቅስባታል። የተወደዳችሁ ክርስቲያኖች በደልና ኃጢአት ከእግዚአብሔር ለይቶናል። ከእግዚአብሔር በመለየታችን ያጣነው ጸጋና ሀብት ሊሰፈርም ሊቆጠርም አይችልም። እግዚአብሔርን ራሱን እናጣዋለን በበደልና በኃጢአት ምክንያት። ከእግዚአብሔር ጋር ብንሆን ልናገኘው የምንችለው ጸጋና ሀብት ጠፍቶብናል። ከሁሉ በላይ ደግሞ እንደ ጨው የሚጣፍጠው ኃጢአት እየበረከተ ሲሄድ ሬት ሬት ይላል። የኃጢአት ምሬቱ ያጣችውን ጸጋና ሀብቱን ከእግዚአብሔር መለየቱን የምትረዳ እውነተኛ ክርስቲያናዊት ነፍስ ወደዚህ ጸጋ ለመሄድ ትገሰግሳለች። ይሄ ጉዞ ወደ አጣነው ስፍራ የምንጓዘው ጉዞ፣ ወደ አጣነው ጸጋ የምናቀናው ቅኝት፣ ይሄ ጉዞ የንስሐ ጉዞ ነው ክርስቲያኖች። አሁን ስለዚህ ጥቂት ጉዞ በዚህ የዘመን ማብቂያ ላይ
ብጠቁማችሁ ብዬ ወድጄ ነው ወገኖቼ። በደልና ኃጢአት ወደዚህ እግዚአብሔር ጉዞ ያሰናከላት አንዲት ነፍስ ወደዚህ ጉዞ የምታደርገው ጉዞና እንቅስቃሴ በደንብ የሚነሳሳላት የእግዚአብሔርን ፍቅር ባሰበች ጊዜ ነው። ወገኖቼ እንኳን የእግዚአብሔር ፍቅር የሰው ፍቅር እንኳን ይሉኝታ ያስይዝ የለ። ስለ ሰው ይሉኝታ ብለን ስለ ቤተሰቦቻችን ፍቅርና መውደድ ብለን ብዙ የምንተወው ነገር አለን አይደል? የእግዚአብሔር ፍቅርማ ኃጢአትን ለመተው ይሉኝታ ለማስያዝ ከዚያ በላይ እኮ ነው ወገኖቼ። ክርስቲያኖች ከበደልና ከኃጢአት ለመቆራረጥ ክፋትንም ለመተው የእግዚአብሔር ፍቅር እኮ በቂ ነበር ወገኖቼ። ስለኔና ስለናንተ የሞተ ስለኔና ስለናንተ የቆሰለ ስለ ኃጢአታችን የደቀቀ ስለ መተላለፋችን ዋጋ የከፈለ የእግዚአብሔርን ፍቅር ሁሌ የምታስብ ክርስቲያን ስለ ፍቅሩ ብሎ ኃጢአትን ለመተው ይንደረደራል። የእግዚአብሔር ፍቅር ይሉኝታ ያስይዘዋል ወገኖቼ። እርግጠኛ ነኝ እግዚአብሔርን የምትወዱት እጃችሁን አውጡልኝ ብል ሁላችሁም ትወዱታላችሁ፣ እጃችሁን ታወጣላችሁ። ለዚህ ነው ብርድ የምትመቱት። ለዚህ ነው ንፋስ ላይ የምትቀመጡት። ለዚህ ነው አፋችሁ ኮቸችላ እስኪመስል የምትጾሙት። ለዚህ ነው ብዙ ነገራችሁን የምትተዉት። አውቃለሁ እግዚአብሔርን ትወዱታላችሁ። አውቃለሁ እግዚአብሔርን ታፈቅሩታላችሁ። እግዚአብሔርን የምታፈቅር እግዚአብሔርን የምትወድ አንዲት ክርስቲያናዊት ነፍስ ግን እግዚአብሔርን መውደዷን የምታረጋግጠው አንድ ነገር ብቻ በማድረግ ነው። እግዚአብሔር የሚወደውን በማድረግ እግዚአብሔር የሚጠላውን ባለማድረግ። ወገኖቼ ክርስቲያን የመባል ትልቁ ቁም ነገር የክርስቶስ ወዳጅ እግዚአብሔርን አፍቃሪ የሚለው ትርጉም የሚሰጠው እግዚአብሔር ጽድቅን ይወዳል፣ ክርስቲያናዊት ነፍስም ጽድቅ ማድረግን ስትወድ ነው። እግዚአብሔር ኃጢአትን፣ እግዚአብሔር ክፋትን ይጠላል፣ እሱ የሚጠላውን ስትጠላ ነው። እናም አንድ ነገር በልባችን ማሰብ አለብን። እኔም ይህን አንድ ነገር እጠይቃችኋለሁ። እግዚአብሔርን ከወደድነው እግዚአብሔርን መውደዳችንን ኃጢአት በመጥላት እናሳየው ወገኖቼ። እግዚአብሔር በምን ደስ የሚለው ይመስላችኋል? እንደዚህ የእግዚአብሔርን ቃል ተሰብስበን ስንሰማ ብቻ ደስ የሚለው ይመስላችኋል? እግዚአብሔር በእልልታችን፣ በጭብጨባችን፣ በአስራትና በበኩራታችን በምን ደስ የሚለው ይመስላችኋል? እግዚአብሔርን ደስ ማሰኘት የምትፈልግ ነፍስ በእግዚአብሔር ቃል ላይ ተጽፏል። እግዚአብሔር የእግዚአብሔርን ቃል በመስማት ደስ እንደሚለው በምን ደስ የሚለው ይመስላችኋል ይላል። እሺ በምትል ነፍስ ነው እግዚአብሔር ደስ የሚሰኘው። መታዘዝ ከመስዋዕት ማዳመጥም የአውራ በግን ስብ ከማቅረብ ይበልጣል ይላል እግዚአብሔር ቃል። እግዚአብሔርን ማፍቀርን በመታዘዝ የምትገልጥ ክርስቲያን ናት ክርስቲያን የምትባለው። እቺ ነፍስ ናት ክርስቲያን የምትባለው። ወገኖቼ እግዚአብሔርን ከወደድነው ኃጢአትን ጠልተን እናሳየው ነው መልእክቴ። መጪው የተሰጠን ዕድሜ የብድር ዕድሜ ነው። ይህን የብድር ዕድሜ እግዚአብሔርን ማፍቀራችንን ልዑልን መውደዳችንን የምናሳየው በዋናነት ከኃጢአት ጋር መቆራረጥ ስንጀምር ነው ወገኖቼ። ሶስት ነገሮችን ልጥቀስላችሁ። ቢያንስ
እንዲህ አይነት ጉባኤያት የየዕለት የቤተ ክርስቲያን ምልልስ ሶስት ነገሮችን ከኔና ከናንተ ይፈልጋል በዋናነት። አንደኛ ቢያንስ ከዚህ ጉባኤ በኋላ የ3 ቀን ጉባኤ ይሁን የ4 ቀን ጉባኤ አላውቅ፣ ግን አንድ ነገር ይጠበቅብናል። የመጀመሪያው ነጥብ ንስሐ ለመግባት መፈለግ። ስለማን ሲባል? ስለ እግዚአብሔር ፍቅር ሲባል፣ ለኛ ስላሳየው መውደድ ሲባል። ጊዜ አተን ሰው ፈርተን እድሜ ገፍቶ እድል ጠፍቶ አይደለም፣ ስለምንወደው ስለምናፈቅረው ካልን ንስሐ ለመግባት ቢያንስ መፈለግ አለብን ምእመናን። ለምን መሰላችሁ? ንስሐ ለመግባት የማትፈልግና ንስሐ ለመግባት የማታስብ ነፍስ ኃጢአት መስራትን አታቋርጥ። ንስሐ ለመግባት የምታስብ ነፍስ ግን ኃጢአትን ለመተው ቅርብ ነው የምትሆነው ወገኖቼ። ንስሐ ለመግባት ባልፈለግን፣ ንስሐ ለመግባት ባላሰብን ጊዜ ሁሉ ግን እንዳትረሱ ምእመናን፣ በኃጢአት ውስጥ ለመኖር የተመቻቸን ነው የምንሆነው። ታዲያ ጉባኤ ምንድን ነው? ታዲያ የእግዚአብሔር ቃል መፍሰሱ ምንድን ነው? ታዲያ የዘመን ብዛቱ ምንድን ነው? የእግዚአብሔር ቃል ምን እንደሚል አልሰማችሁም? ቅዱስ ጴጥሮስ በመልእክቱ እንዲህ ነው የሚለው፣ ሁሉ ወደ ንስሐ እንዲደርስ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል እግዚአብሔር። እግዚአብሔር ለምን ታገሰ? እግዚአብሔር የቀን ዕድል ለምን ሰጠ? እግዚአብሔር ለምን ጠበቀ? እግዚአብሔር ለምን ዕድሜን አልቆረጠም? እግዚአብሔር ዘመንን ለምን አላበቃም? ሁላችን ወደ ንስሐ እንድንገባ እግዚአብሔር እየታገሰን ነው። ሁለተኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 9 ሁሉ ወደ ንስሐ እንዲደርስ እንጂ ማንም እንዳይጠፋ ወዶ። እግዚአብሔር ወዶ ሳይታክት ጊዜ ከሰጠ እግዚአብሔርን የምትወድ ነፍስ ከንስሐ ውጪ ምን ሕይወት አላት? ስለዚህ ቢያንስ መፈለግ፣ ንስሐ ለመግባት ማሰብ። የተወደዳችሁ ክርስቲያኖች፣ ኃጢአትን ከመተው የሚቀድመው ንስሐ ለመግባት መፈለግ ነው። ከዚያ ቀጥሎ ነው ኃጢአትን የምንተወው ወገኖቼ። እስኪ ቢያንስ ንስሐ ለመግባት እንፈልግ፣ ለመታረቅ እናስብ፣ እግዚአብሔርን ላለማስቀየም እንጠንቀቅ። እንዲህ ካደረግን እመኑኝ ኃጢአት እንቀንሳለን። ችንካሮቹን በዓይናችሁ ባያችሁ ቁጥር የተገረፈው ግርፋት፣ የጀርባው ሰንበር፣ የጎኑ ቁስል፣ የእጆቹ ችንካር፣ የገባበት ቀለበት የሚመስለው ቀዳዳ፣ እነዚህን የምታስብ ክርስቲያን እንዴት ጨክና በደል ትሰራለች? እንዴት ጨክና ኃጢአት ትፈጽማለች? እንዴት በዚህ ፍቅር ይሉኝታ አይዛትም? ወገኖቼ ኃጢአትን የምንተውበት ዋና ምክንያት እግዚአብሔርን ስለምናፈቅረው ይሆናል። ወገኖቼ ኃጢአትን ከመተው የሚቀድመው ምእመናን መፈለግ ነው። ትፈልጋላችሁ ወይ? ቢያንስ በመጪው ዘመን የንስሐ ሕይወት እንዲኖረ፣ ተነሳይ ሕይወት እንዲኖረ፣ የምር እግዚአብሔርን ማፍቀራችንን እንድናረጋግጥለት ከወደድከኝ ኃጢአትህን ተው የሚለው ድምፅ እያስተጋባብን ከኖር ሳይነጋ በዚህ ምሽት እንኳን ንስሐ እንገባለን። ሁለተኛው ደረጃ ኃጢአትን መተው ነው ወገኖቼ። የሚፈልግ ሰው፣ ፍቅሩን የሚያሰላስል ሰው፣ በእግዚአብሔር ፍቅር ይሉኝታ የተያዘ ሰው ኃጢአትን ይተዋል፣ በደልን ይቀንሳል፣ ከህሊናውና ከልቦናው ጨርሶ ለማጥፋት አቅም ያገኛል።
ፍቅሩ አቅም ይሰጠዋል፣ ኃይል ይሆነዋል፣ ብርታት ይሆነዋል። ስለዚህ ኃጢአትን ለመቀነስ አቅም ያገኛል።